ሰላም ተማሪዎች እንደምን አላችሁ? አሰፋይ ነኝ ከዊንጓና አካዳሚ የጂኦግራፊ መምህራችሁ ነኝ። በዛሬው ዕለት የምናየው ክላይሜት ኤክስትሪምስ ኤንድ ፖቨርቲ ነው። ከመደበኛው የተለየ የአየር ጸባይ ሁኔታ ከእድገትና ከልማት ጋር ያለውን ወይ ከድህነትና ከእድገት ጋር ያለውን ፖቨርቲ ሪቨርሱ ዴቨሎፕመንት ነው። ኢፍ ዜር ኢዝ ኖ ዴቨሎፕመንት ኢዝ ኢኳልስ ቱ ፖቨርቲ ስለሆነ ከእድገት ወይም ከድህነት ጋር ያለውን ግንኙነት እናያለን። ኤክስትሪም ክላይሜት ማለት ምን ማለት ነው? ኤክስትሪም ክላይሜት ማለት ከመደበኛው የአየር ጸባይ የተለየ ቱ ሃይ በጣም ከፍተኛ ወይም ደግሞ ቱ ሎው የሆነ የአየር ጸባይ በጣም የሙቀት መጨመር ከመደበኛው ወይም የሙቀት መቀነስ ወይም የዝናብ መጥፋት ድርቅ መሆን ወይም ደግሞ ጎርፍ ፍላድ የጎርፍ አደጋ መከሰት ነው ክላይሜት ኤክስትሪም። እሱ የሀገራትን ወይም የዓለማችን የኢኮኖሚ እድገት ይወስናል የሚለው እናያለን። ዲፋይን ለማድረግ ክላይሜት ኤክሰሲቭ ዌዘር ቫሊዩ ነው። ቴምፕሬቸር የቴምፕሬቸር ለምሳሌ ፍሮም 20 ዲግሪ ሴንቲግሬድ ወደ 23 ዲግሪ ሴንቲግሬድ መሄድ ነው። ሬይንፎል ኤክሰሲቭ ወይም ደግሞ ዴፊሽንት የሆነ 260 ሚሊሜትር መሆን ሲገባው 160 ሚሊሜትር ከሆነ በጣም ቀንሷል ማለት ነው። ዛት ፎል አውትሳይድ ኖርማል ትሬሽሆልድ ከኖርማሉ ኮመን ማለት ነው ከተለመደው የአየር ጸባይ የወጣ የአየር ሁኔታ ክላይሜት ኤክስትሪም ይባላል። በክላይሜትም በዩኒት 2 ያየነው ስለሆነ ይሄ ግልጽ ነው። ግሎባል ትሬንዱ ዓለም አቀፍ ሁኔታውን ስናይ ሂማን ኢንዲዩስድ ዋርሚንግ ከሰው ልጅ እንቅስቃሴ ጋር በተያያዘ ዓለማችን ላይ የተፈጠረው የአየር ንብረት ለውጥና ሙቀት መጨመር አፕሮክሲሜትሊ 1 ዲግሪ ሴንቲግሬድ አባብ ፕሪ ኢንዱስትሪያል ሌቭል በ2013 ከኢንዱስትሪ አብዮት ጀምሮ እስከ 2017 ባለው በ1 ዲግሪ ሴንቲግሬድ ጨምሯል። ሶ ኤክስትሪሙ አለ ማለት ነው ዓለም ላይ። ይሄ ኤክስትሪም የሚያስከትላቸው ሃዛርዶች አሉ፣ የተፈጥሮ አደጋዎች። እነዚህ ሃዛርድ ሂት ዌቭስ የመጠነ ሙቀት መጨመር። ለምሳሌ አንዳንድ የዓለም ሀገር ኖርማሉ 15 ዲግሪ ሴንቲግሬድ ሆኖ ከሆነ ጀርመን የሆነ ወቅት ላይ ሰኔ ላይ 35 ቢገባ እሱ ማለት ነው ሂት ዌቭስ። ፍላድስ የጎርፍ መጥለቅለቅ፣ ድሮውስ የድርቅ አደጋዎች፣ ፕላጉ ኤንድ ዲዝስ ማለት ነው ተላላፊ በሽታዎች መስፋፋትን ያስከትላል። ስለዚህ እዚህ ጋር ያያየነው የክላይሜት ኤክስትሪም የተለያዩ የተፈጥሮ አደጋዎችን ያስከትላል፣ ድህነትንም ያስከትላል ማለት ነው። በ2013 ባይ 2030 እነዚህ ችግሮች እየጨመሩ ይሄዳሉ ተብሎ ይታሰባል። ስለዚህ ምን ያስፈልጋል? ሶ ዊ ኒድ ዲዛስተር ሪስክ ማኔጅመንት ያስፈልገናል ማለት ነው። ማኔጅመንት አገራት ዴቨሎፕመንት ሲያቀዱ የተፈጥሮ አደጋዎችን የሚቀንሱበትን መንገድ ሁሉ ማሰብ እንዳለባቸው ቴክስት ቡካችን ላይ ተቀምጦ እናገኘዋለን። ዲዛስተር ሪስክ ይሄ ናቹራል ሃዛርድ ከምን ጋር ሃዛርድስ ቱ ሊንኬጅ ቱ ፖቨርቲ ነው። ሃዛርድ የተፈጥሮ አደጋዎች ከክላይሜት ኤክስትሪም ጋር የተያዙ የተፈጥሮ አደጋዎች ከድህነት ወይም ደግሞ ከእድገት ጋር ያላቸውን ግንኙነት እናያለን። የመጀመሪያው ምን ያስከትላሉ? ሃዛርድስ ዊል ቢ ፎሎውድ ባይ ቨልነሬቢሊቲ ነው። ቨልነሬቢሊቲ ማለት ተጋላጭነት ማለት ነው። ተጋላጭነት ኤክስትሪም ኢቬንትስ ኤግዛምፕል ድሮውት ኢትዮጵያ ውስጥ አሁን ድርቅ ቢከሰት ኤክስትሪም ኢቬንት ነው። ሰኔ፣ ሐምሌ፣ ነሐሴ አብዛኞቹ የሀገራችን ክፍሎች ዝናብ መኖርና ግብርና መመረት ሲገባው ድርቅ ቢሆን ዲስፕሮፖርሽኔትሊ አፌክት ፑር ካንትሪስ ፑር ፒፕል ድሃ አካባቢዎች ድሃ ህዝቦች ይጎዳሉ። ኦን ለዛን 1.9 ዩኤስዲ ዶላር። ይሄ ደግሞ ኤክስትሪም ፖቨርቲ ማለት ነው። አብሶሊት ፖቨርቲ ይሄን ባለፈው ትምህርታችን ባለው ስንተረግመው አብሶሊት ፖቨርቲ ላይ ያለ ህዝብ በቀጥታ ተጋላጭ ይሆናል ማለት ነው። ተጋላጭ ኤክስፖዝድ ይሆናል። ሁለተኛው ኢምፓክት ናቹራል ሃዛርድ ከክላይሜት ኤክስትሪም ጋር ከመደበኛው የወጣ የአየር ንብረት ክስተት ወይም ክላይሜት ኤክስትሪም የሚያስከትለው ኢምፓክት ኦን ሊቪሊሁድስ ነው። የህዝብን ኑሮ ማለት ነው። ኑሮ ነው እዚህ ጋር ድሮውት ኤንድ ፍላድስ ኢሮድ ፋርሚንግ ፖቴንሻል የግብርና ምርታማነት ፋርሚንግ ፕሮዳክቲቪቲ ማለት ነው። የግብርና ምርታማነትን ይቀንሳል። ሪዱሲንግ ክሮፕ ይልድ ለምሳሌ በሄክታር መመረት የሚገባውን እንዳይመረት ያደርጋል። ኪሊንግ ላይቭ ስቶክስ አርብቶ አደር የሆኑ ለምሳሌ ኢትዮጵያ ውስጥ እንደ ቦረና፣ ሶማሊያ፣ አፋር ያሉ አርብቶ አደር መተማ፣ ሁመራ፣ ቦርደሪንግ ሱዳን ያሉ አካባቢዎች የእንስሳት ሞት የምርት መቀነስን ያስከትላል ማለት ነው። ሶስተኛው አክሰስ ቱ ቤሪየርስ ክላይሜት ኤክስትሪም ኢንቴንሲፋይ ፖቨርቲ ባይ ዲስትሮይንግ ኢንፍራስትራክቸር መሰረተ ልማትን ይጎዳል። ንጹህ የመጠጥ ውሃ እንዳይኖር፣ ኤሌክትሪክ አገልግሎት አቅርቦት እንዳይኖር ስለሚያደርግ ዴቨሎፕመንትን በአንድም ይሁን በሌላ መልኩ ይጎዳዋል ማለት ነው።
ስለዚህ ከፍ ብለን እንዳየነው ኤክስትሪም ክላይሜት ምርታማነትን ይቀንሳል። ምርታማነት ሲቀንስ ደግሞ እንደምታውቁት ገቢ ይቀንሳል። የገቢ መቀነስም ደግሞ በግለሰብ ደረጃም በማህበረሰብ ደረጃም በሀገር ደረጃም ጂዲፒ አድርጋችሁን ብታዩት ድህነትን ያስከትላል፣ እድገትን አፌክት ያደርጋል ማለት ነው። ፖቨሪቲ ትራፕስ የሚለው ነው ሌላው ኮንሰፕታችን እዚህ ጋር ማየት ያለብን። ፖቨሪቲ ትራፕ ማለት ምን ማለት ነው? ፖቨሪቲ ትራፕ ማለት ኦከርስ ዌን ሪፒትድ ዲዛስተር ፎርስ ፋሚሊስ ቱ ሴል ኦል ዜር አሴትስ ቱ ሰርቫይቭ ነው። ሪፒትድ ሚንስ ኮንሲስተንት ማለት ነው። ተደጋጋሚ አንዴ ችግር ቢያጋጥም አንድን ቀበሌ ወይም አንድን ዞን ወይም አንድ ክልል ለአንድ ዓመት ለሁለት ዓመት የተፈጥሮ አደጋ ቢያጋጥም ምርት ይቀንሳል። ያ ማለት ግን ማህበረሰቡ ቀጥሎ የማምረት አቅሙ ይጠፋል ማለት አይደለም። ነገር ግን ፖቨሪቲ ትራፕ ማለት ለተከታታይ 2 ዓመታት ድርቅ ወይም ጎርፍ ወይም ሌላ የተፈጥሮ አደጋ አካባቢውን ጎደው ምርታማነቱን ጎደው ማለት ቀጥሎም ድሃ በድህነት አዙሪት ውስጥ እንዲኖር ያደርገዋል። ቢኮዝ ፋሚሊስ አር ፎርስድ ቱ ሴል ኦር ዜር አሴትስ ያለውን ነገር ነው የሚያጣው። ሊቪንግ ዘም ዊዝ ኖ ሪሶርስ ቱ ስኬፕ ዘ ሳይክል ከድህነት አዙሪት ለመውጣት የሚያስችለውን ሪሶርስ ሁሉ ያጣል ማለት ነው። ለዛ ነው ድህነት ቪሸስ ሰርክል ኦፍ ፖቨሪቲ መበጠስ አለበት የሚባለው። ሁለተኛው ሶሻል ካፒታል ነው። ሶሻል ካፒታል ሚንስ ማህበራዊ ካፒታል ነው። ሪፒትድ ፍላዲንግ ኢሮድስ ሶሻል ሰፖርት ኔትወርክስ ኤንድ አዝ ኤቭሪዋን ኢን ዘ ኮሚኒቲ ቢካምስ ኢኳሊ ደስቲቲዩት መረዳዳት ነው። ሶሻል ካፒታል ማለት ማህበራዊ ካፒታል ማህበራዊ ሀብት ነው። ለምሳሌ እናንተ ገንዘብ ጥረት ቢኖርባችሁ ወንድሞቻችሁ፣ ዘመዶቻችሁ፣ የምታውቋቸው ሰዎች፣ ጓደኞቻችሁ የሚረዷችሁ ከሆነ ድህነትን ማምለጥ ወይም ማሸነፍ ትችላላችሁ። ነገር ግን በተፈጥሮ አደጋ ምክንያት ሁሉም ሰው ሪሶርስ የሚያጣ ከሆነ መረዳዳት ሁሉ ይቀራል ማለት ነው። ስለዚህ የመረዳዳት አቅምን ሰፖርቲንግ ዊዝ ኢች አዘር ይጎዳል። ሶስተኛ አፌክትድ ግሩፕስ ይፈጠራሉ። በተለይ ተለይቶ የሚጎዱ የህብረተሰብ ክፍሎች በአንድ ሀገር ውስጥ እንዲበዙ ፊሜል ሄድድ ሃውስ ሆልድስ ያ ማለት ምንድን ነው? ሜል ሄድድ ተቃራኒው ሜል ሄድድ ነው። ወንዶች አባወራ የሆኑት ቤተሰብና ሴቶች አባወራ የሆኑ በሴቶች አባወራነት የሚመሩ ቤተሰቦች ማለት ነው። አባት የሌለበት ወንዶች የሌሉበት ብዙ ጊዜ ድህነት ያጠቃቸዋል ተብሎ ይገመታል። ስላም ዱዌለርስ በከተሞች አካባቢ ኢን ሲቲ ሴንተርስ ታውንስ ማለት ነው። ኢን ታውንስ በከተሞች አካባቢ ስላም ሴንተርስ ማለት መንገድ፣ መብራት፣ ውሃ ያልተሟላላቸው የከተማ ድሃዎች የሚኖሩበት አካባቢ ማለት ነው። እሱ እንዲበዛ ያደርጋል። ኖማዲክ ፓስቶራሊስት አር ሞስት አት ሪስክ በተለይ አርብቶ አደር አካባቢዎች፣ በከተሞች አካባቢ ደግሞ ድሃዎች የሚኖሩባቸው ቀበሌዎችና ሰፈሮች፣ ሴቶች የሚኖሩባቸው ቤተሰቦች በተለየ ሁኔታ ተጠቂ ይሆናሉ ማለት ነው በኤክስትሪም ክላይሜት። እዚህ ላይ ኤክስትሪም ክላይሜት ወይም ደግሞ ከመደበኛው ውጭ የሆነ የአየር ሁኔታ ብለን ተርጉመናል። ከፍ ብለን እድገትን ይጎዳል ስንል ኬዞች አሉ። ምሳሌ ኤግዛምፕልስ ማለት ነው። እዚህ ጋር ኬዝ ስተዲስ በዚህ በሶሻል ሳይንስ በጂኦግራፊና በኢኮኖሚክስ የተለመደ ነው ተማሪዎች። ኬዝ ስተዲስ ማለት ኤግዛምፕልስ ማለት ነው። ኤግዛምፕል ኢትዮጵያና ቡርኪና ፋሶ ኢን አፍሪካ ውስጥ ኢትዮጵያን ብንወስድ ሰቨራል ፍላዲንግ ኦፍ ባሮ ሪቨር ወደ ምዕራብ ኢትዮጵያ አካባቢ ባሮ ሪቨር ጋምቤላን ክሮስ አድርጎ ከጅማ ከምዕራብ ወለጋ፣ ምስራቅ ወለጋ፣ ጅማ፣ ኤልባቦር ዞኖች ተነስቶ ወደ ምዕራብ የሚፈስ ነው። ባሮ ፍላድ በማድረጉ ምክንያት የወንዝ በመጥለቅለቁ ምክንያት በ2000 ሪፒትድሊ 94% የሚሆነው የሰብል ምርት ምዕራብ ኢትዮጵያ ጋምቤላ ክልል አካባቢ ወድሞ ያውቃል ማለት ነው። 51% ኦፍ ሊቭስቶክ ኢን ሰርቬይድ ኤሪያስ በተደረገ ጥናት 51% በአካባቢው ከነበረው የእንስሳት ሀብት 51 ከመቶ የሚሆነው በአካባቢው ከነበረው ሰብል ደግሞ 94 ከመቶ ወይም ሙሉ በሙሉ ማለት በሚቻል ደረጃ ወድሟል ማለት ነው። ይሄ ኤክስትሪም ክላይሜት ያመጣው ነው። ቡርኪና ፋሶ ወደ ምዕራብ አፍሪካ አካባቢ ያለ ሀገር ነው። የአፍሪካ ካርታ ላይ ታውቁታላችሁ። ቡርኪና ፋሶ በ1973 እስከ 74 ለሁለት ተከታታይ ዓመት በተከሰተው ድሮውት ኤቬተራን ሎስት ዚ ኢንታየር ካትል የአካባቢው ማህበረሰብ ሙሉ በሙሉ የእንስሳት ሀብቱን አጥቷል። ሌላ ደግሞ በ2004 ሎከስት ኢንቬሽን የአንበጣ መንጋ ወረራ ነው። ኢትዮጵያ ውስጥ በነገራችን ላይ አንዳንድ ቆላማ ቦታዎች ለምሳሌ ከምስራቅ ትግራይ ከራያ ከቆቦ ጀምሮ እስከ ቦረና ድረስ ኬንያ ድንበር ድረስ የአንበጣ መንጋ ወረራ ይካሄዳል። ስለዚህ ሰብል ያልቃል ማለት ነው። ሰብሉን ይበላዋል።
ሻተሪንግ ሂዝ ኢንታይሪቲ ኤንድ ሴኩሪቲ እና ለፉድ ኢንሴኩሪቲ ይጋለጣል። ውጤቱ ምን ይሆናል? ፉድ ኢንሴኩሪቲ ኤንድ ፖቨሪቲ ይሆናል ማለት ነው። ሶ ኤክስትሪም ክላይሜት እዚህ ጋር የድህነትን እንደሚያስከትል እድገትን እንደሚጎዳ የኢትዮጵያና የቡርኪና ፋሶን ምሳሌ ወስደን አየን ማለት ነው። የዕለቱን ትምህርት ከማጠናቀቃችን በፊት ተማሪዎች ጥያቄዎችን እንስራ። ጥያቄው ምንድን ነው የሚለው ዋት ኢዝ ዘ ኤስቲሜትድ ዴይሊ ኢንካም ፎር ዞስ ሊቪንግ ኢን ኤክስትሪም ፖቨሪቲ። ኤክስትሪም ወይም ደግሞ አብሶሉት በፍጹም ድህነት ውስጥ አንድ ማህበረሰብ አንድ ቤተሰብ መኖሩን የሚያመለክተው የትኛው ነው? ኤ $5 በታች፣ ቢ ከ1.9 ኦልሞስት $2 ኒርሊ $2 ማለት ነው ከ$2 በታች፣ ሲ ከ$10 በታች፣ ዲ ከ$2.5 በታች። መልሳችን ቢ ነው። በወርልድ ባንክ የወርልድ ባንክ ሪፖርት ነው። በወርልድ ባንክ በዓለም ባንክ መረጃ መሰረት ወይም ቀመር መሰረት አንድ ህዝብ ወይም አንድ ቤተሰብ ገቢው ከ$1.9 ወይም ከ$2 በታች ከሆነ ፍጹም ድህነት የከፋ ድህነት ላይ ነው ስለሚል መልሳችን ቢ ነው ማለት ነው። ሁለተኛ which region has the highest concentration of people living below 1.25 USD poverty line ከ1.25 የአሜሪካ ዶላር የድህነት ወለል በታች ብዙ ህዝብ የሚኖርበት አካባቢ የትኛው ነው እያለን ነው። ዩሮፕ ብዙ ጊዜ ሪሌቲቭሊ ዴቨሎፕድ ነው። ዴቨሎፕድ ስለሆነ ይሄ ሊሆን አይችልም። ኖርዝ አሜሪካ ዴቨሎፕድ ነው፣ ሊሆን አይችልም። ሳብሳሃራን አፍሪካ ወይም ደግሞ ከሰሃራ በታች ያሉ አፍሪካ ሀገሮች እንደ ቻድ ኤግዛምፕል ቻድ ማለት ነው። ይሄ ሴንትራል አፍሪካ ማለት ነው። ኢቨን ሱዳን ማለት ነው። ሳውት ሱዳን፣ በተለይ ሳውት ሱዳን እነዚህ እና የመሳሰሉት ሀገሮች በድህነት ወለል በታች ህዝቦቻቸው ስለሚኖሩ መልሳችን ሲ ነው የሚሆነው ማለት ነው። ሶስተኛ ጥያቄ ዋት ኢዝ ፖቨሪቲ ትራፕ። ፖቨሪቲ ትራፕ እንግዲህ ኮንሲስተንት ቀጣይነት ያለው ለመውጣት የሚያስችል ከድህነት ለመውጣት የሚያስችል ሁኔታ ላይ መሆን ማለት ነው። ፖቨሪቲ ትራፕ ሃይስት ታክስ ብራኬት ከፍተኛ ግብር ኢስ ኖት ሪሌትድ የግብር ሁኔታ መጣል ነው። ሳይክል ዌር ፖር ፒፕል ላክ ሪሶርስ ቱ ስኬፕ ፖቨሪቲ ከፖቨሪቲ ወደ ፖቨሪቲ ድሃ የህብረተሰብ ክፍል ወይም ድሃ ቤተሰቦች ከፖቨሪቲ ሳይክል መውጣት የሚያስችላቸው ሁኔታ ላይ አለመገኘት ማለት ነው። ስለዚህ መልሳችን ቢ ነው ማለት ነው። ሲ ገቨርንመንት ሳብሲዲ የመንግስት ድጎማ ኖት ሪሌትድ ይሄ ከመልሱ ጋር ወይም ከጥያቄው ጋር ይዛመድ አይደለም። አን ኢንክሪዝ ኢን ጂዲፒ ይሄ ፖቨሪቲን ሳይሆን ዴቨሎፕመንትን ነው የሚያመለክተው። መልሳችን ቢ ነው ማለት ነው። አራተኛ አኮርዲንግ ቱ ዘ ኬስ ስተዲ ከፍ ብሎ የቀረበ በትምህርታችን ኬስ ስተዲ አለ። በኬስ ስተዲው መሰረት which river overflows to cause flooding in ኢታንግ ኢትዮጵያ። ኢታንግ ጋምቤላ አካባቢ ያለ አካባቢ ነው። ኢታንግ ሪጅን ላይ ኢትዮጵያ ውስጥ ወንዝ ኦቨርፍሎ ማድረጉን የሚያሳየው ኬዝ የትኛው ነው? ናይል ሪቨር፣ አዋሽ ሪቨር፣ ባሮ ሪቨር፣ ኦሞ ሪቨር። መልሳችን ኦብቪየስሊ ባሮ ሪቨር ነው። ባሮ ሪቨር ኢን ጋምቤላ ሪጅን ስፔሲፊካሊ ኢታንግ። ተማሪዎች የዕለቱን ትምህርታችን በዚህ እናጠናቅቃለን። በሌላ ትምህርት እስከምንገናኝ ደህና ሁኑ።